ነገር በሙሉ ጠይቋል። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። ቪዲዮ ሲጀምሩ እንግዲህ በላይክ ጀምሩ ለማለት ወዳለውኝ። ኖላዊ ተከታታይ ድራማ እንግዲህ በጉጉት የምንጠብቀው ድራማ ነው። እውነት ለመናገር እንግዲህ የሀና እውነተኛ የአልማዝ ልጅ እንደሆነች እኛ እንግዲህ ሁላችንም እናውቃለን። ግን ደግሞ እነሱ ማንም አያውቅም። እንግዲህ በቲቪ የታየችው ቤተሰቦቿን የምትፈልገው ልጅ እንግዲህ አሁን ላይ ወይዘሮ አልማዝ የኔ ልጅ ነች፣ እንዲሁም ደግሞ እነ ሰላም እንዲሁም ደግሞ እነ ምናሴ የኛ እህት ነች በማለት እንግዲህ ነገሮቹን እያጣሩና እንዲሁም ደግሞ ሊያገኟት በጣም እንደፈለጉ እንደጓጉ ያለውን ነገር እያወሩ ነበረ። በተለይ ደግሞ ሰላም እጅግ በጣም ያሳሰባት የነበረው እሷ ከመጣች እኛን ትረሳናለች፣ እማዬ አሁን ላይ ምንም እንትን እያለች አይደለም፣ ነገሮችን የግድ እሷ መገኘቷን ብቻ ነው እያሰበች ያለችው በማለት የእናታቸው የጸባይ መቀየር ሁላቸውንም ግራ ተጋብተዋል። ምክንያቱም ልጄ 16 ዓመት ስፈልጋት የነበረችው ልጄ አሁን ላይ ስለምንድን ነው እሷን ለማግኘት የሰው ፍቃድ የሚያስፈልገኝ በማለት እንግዲህ እጅግ በጣም እየተበሳጩ ነበረ። ግን ደግሞ በስተመጨረሻም ጋዜጠኛውን አግኝተውት ወደ ቤትም መጥቶ አናግሯቸው ነበር። እኔ በጣም የጠረጠርኩት ነገር አለ። ይሄን ነገር ግን የሰላምዬ ጓደኛ በፊት እንግዲህ እንዲሁም ማስረግዟት የነበረውና ከስራ የተባረረው ይሄንን ኬዝ እሱ እየሰራው ይሆናል ብዬ ገምቻለሁኝ። ምክንያቱም ከሚሰጡት አንጻር ስለ እሷ ስለምትመጣው ልጅም እንዲንከባከቧት ወይንም ደግሞ ያለውን ነገር ብዙ እንደተጎዳች እንዲሁም ደግሞ የምትፈልገው ነገር አለ ግን ደግሞ ሚዲያ ላይ አልተናገረችም በማለት እንግዲህ ደራሲው ሲናገር ነበረ። ግን ደግሞ ዋናው ልጅቷ ቤተሰቦቿን የማግኘት እንጂ የቤተሰቦቿ የገንዘብ መጠን ምናምን አልነበረም መጠየቅ ያለበት። ግን እሱ በአቅጣጫው እንደዚህ አይነት ነገሮችን ነበር ሲጠይቅ የነበረው። ወይዘሮ አልማዝም እኔስ ችግር የለውም ስለሱ አታስብ፣ እኔ ልጆችን ማሳደግ እችላለሁ፣ እንዲሁም ደግሞ ያው ፋብሪካ እንዳላትና ስትናገር ነበረ ማለት ነው። ያ ማለት እንግዲህ የብር መጠንም እየጠየቃት እንዳለ ነው። ስለዚህ እየሆነ ያለውና ወይዘሮ አልማዝ ጋ የሆነ ልጃቸውን እንግዲህ አስመስለው ወይንም የሀሴትን ፎቶ እንግዲህ እሱ እንዲያገኝ ተብሎ ወደዚያ የሄደ የተቀናበረ ነገር እንዳለ ነው እንግዲህ እኔ እየተረዳሁት ማለት ነው። እና ይህን ነገር ደግሞ ያደረገው በእርግጠኝነት እሷን በቅርብ የሚያውቅ እንዲሁም ደግሞ አንተነህ ሊሆን ይችላል ብዬ እኔ ገምቻለሁኝ። ስለዚህ ያ ማለት እንግዲህ የእሷ ልጅ እንዳልሆነ የታወቀ ነው። ግን ደግሞ ይብን ራሱ መርማሪው አሊያም ደግሞ እናትና ልጅ ሊያገናኘው የፈለገው ብዙ ነገሮች ሌላ ነገሮች እያሉ እንዴት በዚያ መልኩ ብቻ ልጃቸው ነች ብሎ ወደዚያ ቤት ሊያመጣት ይችላል? እና በቀላሉ ነው ራሱ ሊሰጣቸው የቻለው ማለት ነው። እና ታሪኩ ብቻ ስለተመሳሰለ ወይንም ደግሞ ነገሮቹ ስለተገጣጠሙ በእርግጠኝነት የእነሱ ልጅ ነች ማለት እጅጉን ከባድ ነው ብዬ ነው የማስበውና የሆነ ነገር እነሱ ስላላቸው ወይዘሮ አልማዝ ስላላት ያላትን ነገር ለማንሳት ወይንም ደግሞ ለመውሰድ የመጣ ነገር ወይንም ድራማ የተሰራ ነገር ነው የሚመስለኝ እንደኔ ማለት ነው። እና ያው ቢነቁና ነገሮችን ቢያስታውሉ ባይቸኩሉ ወይዘሮ አልማዝም ካላት እንግዲህ ልጇን የማግኘት ጉጉት ካላት አንጻር ነው እንደዚህ የሆነችው። ግን ደግሞ ረጋ ብለው ቢያስቡ እጅግ በጣም መልካም ነው ብዬ አስባለሁ። ቤተሰቡ እንዳይበጠበጥ ወደፊት የሆነ ነገር እንዳይገጥመው ሆነውና እየሆነ ስላለው ቤት ውስጥ እንግዲህ ሀና አሁን ላይ ምንም ነገር አታውቅም። ብታውቅና ነገሮቹ ቢታወቁ በእርግጠኝነት ስለዛ ከእሷ ትልቅ መልስ ይገኛል። እንግዲህ ያው ሀሴትም እሷ እንደሆነች በልጅነቷ እንዲሁም ደግሞ ፎቶዋንም ብታይ በእርግጠኝነት ሀና የአልማዝ ልጅ መሆኗ እንዲሁም ደግሞ የሀናና የምናሴ እህት መሆኗን በእርግጠኝነት ይታወቃል። ግን ደግሞ ነገሮቹን አሁን ላይ እያሳወቋት አይደለም፣ በራሳቸው እያደረጉ ነው። እንዲሁም ምናሴ ሊነግራት ፈልጎ ነበረ ስለ
የኛ ቤት ጉዳይ ነው ወይንም ደግሞ የኛ ታሪክ ነው የተነገረው በማለት እንግዲህ ባጭሩ ሲናገር፣ እንዲሁም ደግሞ የአልማዝ ጓደኛ መታ ነገሩን እንዳቋረጠ እንግዲህ ምናሴ አይተናል። ስለዚህ ለሀና ሁሉን ነገር ቢነግሯት ወይንም ደግሞ ፎቶውን ብታየው ከሷ ትልቅ መፍትሄ ይመጣ ነበረ። አሊያም ደግሞ እንደዚህ የቤተሰብ ፍለጋ እንዳለ ቴሌቪዥን ላይ እንደሚቀርበው ነገሩን ትኩረት አድርጋ እሷም ቤተሰቦችን የምትፈልግበትና መረጃዎችን የምታቀርብበት አጋጣሚ ሊፈጠር ይችላል። ግን ደግሞ ሀና አሁን ላይ አባቷና ስለ አባቷ ብቻ ነው ማሰብ የምትፈልገው። አባቷን ለማሳከም ነው አብዛኛው ትኩረቷ ማለት ነው። ቤተሰቦቿን ለማግኘት ሳይሆን አባቷን ለማሳከም እኔ አንተ ነህ ያሳደከኝ፣ አንተ ነህ አባቴ በማለት እንግዲህ እሷም እየተናገረች ትገኛለች ማለት ነው። ተምቹ እንዲሁም ደግሞ አሴር አሁን ላይ ተጣልተው ይገኛሉ። በነገራችን ላይ ኖላዊ ድራማ በጣም የምወድላቸው አንድ ሰው ሲጣላ ከጓደኛው ጓደኛ ከቤተሰብ ቤተሰብ ሲጣላ ለእርቅ በጣም ቅርብ ናቸው፣ ይቅርታ ይባባላሉ እና ይሄም ባህሪያቸውን እጅግ በጣም ነው የምወድላቸው። እንግዲህ ሀናም አስታርቂም በማለት ተምቹ ከሀና ጋር ደውሎ ነበረ ከአሴር ጋር እንደተጣላና እንደምታስታርቀውም እንግዲህ ጠይቋት ነበረ። በአጋጣሚ ግን ተምቹ ከኖላዊ ጋራ ነበረ። ስለዚህ ከእሳቸው ጋር በነበረበት ሰዓት እንግዲህ አሴርም ከስራ ቆይቶ ተመልሶ ደግሞ ወደ ቤት በመጣበት ሰዓት ተምቹ ጋር ተፋጠው ነበረ። ከዛ ተምቹን እንዳየው ግን ያመጣለትን አሴር ትቶለት እሱ ወጥቶ ነበረ። ስለዚህ ሊታረቁ አልቻሉም። በቀጣይ ግን እንደሚታረቁ ተስፋ እናደርጋለን እና የይቅርታና የመታረቅ እንትን ባህሪያቸውን እጅግ በጣም ነው የምወድላቸው። እንግዲህ ቀጣይም የወይዘሮ አልማዝ ልጅ እንግዲህ ተብዬዋ ትመጣለች። ቤት ውስጥ ይቀወጣል ብዬ አስባለሁ። እሷም ረጋ ያለች አትመስለኝም፣ ልክ እንደ ሀና ረጋ ያለች አትመስለኝም እና ነገሮቹ ይበጠበጣሉ ብዬ አስባለሁኝ። ምክንያቱም ትክክለኛ ልጇም አይደለችም። ሲቀጥልም ደግሞ እነሱ የሆነ ቅንብር ነገር ወይንም ደግሞ ልክ የሰላምዬ ጓደኛ ሊሆን ይችላል ይሄን ነገር እንግዲህ እየተጠቀመበት ብዬ አስባለሁኝ። ነገሮቹ የሆነ ውስብስብ ውስጥ እንደሚገባና የነ ሰላም ቤት እንደሚበጠበጥ ነው እኔ እየተሰማኝ ያለው። እና ውድ ቤተሰቦቼ ኖላዊ እንግዲህ በክፍል 37 ሁላችንም በጉጉት የምንጠብቅ ይሆናል። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።